ሰላም 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 ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ አለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ወይኔ ያለውን የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። ሰብስክራይብ ያደርጋችሁ አመሰግናለሁ። ተባረኩ እና ሰብስክራይብ አድርጉ፣ እስቲ ሼር አድርጉ፣ ላይክ አድርጉ፣ አትለፉ። ሰብስክራይብ አድርጉ። ደግሞ ቪዲዮም ጨርሳችሁ እዩ ማለት ነው። ዱቲ እንዲበዛ ከዛ ጨርሳችሁ እዩ። ዛሬ ደግሞ አዲስ ነገር አይደለም ግን የቆየ ነገር ነው። አዲስ ነገር አድርጎ ህዝብን እንዲያዩና እንዲበዙ አድርጎ ነፂና ሩታ ፊልም በህዝብ ላይ የምትሰሩ ማለት ነው። አብርሃምና ሩታ ነጹ ሶስታቸውን ተመካክሩ ይገባቸው ላይ አይደለም እንደነሱ ምክር ማለት ነው። አሁን ነፂ አዲስ ናት ዩቲዩብ አዲስ ከፈተች አይደለም እንደዛ ነው። ሰብስክራይብ እንዲበዛና እንዲጨምር ደግሞ ሰዎቹ እንዲያዩ ዱቲና ሰብስክራይብ እንዲበዛ አድርጎ እነሱ ምንድነው በእኛ ላይ የመዳሙ ቅመሞች ትናንትና እነሱ ዱባይ ላይ የመጣው ሰዓት ማን ነው አከብራችሁ? የመዳሙ ቅመሞች አይደለም እንዴ? እኔና እናንተ አይደላችሁ? ቪዲዮ አይታችሁ ሼር ያደርጋችሁ እዚህ ባህር ላይ መርከብ ላይ መታችሁ ወርቅ ገዝዳችሁ ምናምን አድርጋችሁ ይሄው ዛሬ ደግሞ እናንተ ላይ ይጫወታሉ እነሱ ማለት ነው። እሺ ወደ ቪዲዮ እንመለስና ቪዲዮ ትንሽ አይተን እንመለስና ወደ ሌላ ወሬ እንገባለን ማለት ነው። ግራል አብርሽ ይሄዳል ነፂና ሩታ እንዴው ተባንተ ፊት አወራታለሁ አይደል ያልሽ? አሁን ደግሞ ሐሳቤን ቀየርኩ። ምን አዲስ ነገር ልክ አንተ ትናንትና ሐሳብህን እንደቀየርኩ እኔ ዛሬ ሐሳቤን ቀየርኩኝ። ፕሊስ እዚህ ጋር መጨቃጨቅ የለብንም። እኔ እናንተ ብቻችን እናወራለን። ሶፊት ንገሩ እስቲ በኮሜንት ድራማ ይሄ እዛ ጋር ሆኔትም ብቻ ግን ከዚህ ጋር ያያል ማለት ነው። ይሄ ድራማ ነው። አብርሽ እኮ ከዚህ በፊት እኮ ብዙ ድራማ ሰርቷል አይደለም? የሄለን አባቶ ጋራ የሄለን ጋራ እዚህ ላይ የይተው ድራማ አይታችሁ ይሄ ድራማ ብዙ እኮ ድራማ ሰርቷል እኮ። አሁን ደግሞ ዩቲዩብ ላይ ብዙ ሰብስክራይብ እንዲመጣ ነው እነሱ መጠየቅ የሚፈልጋቸው ነገሮች ያው ኖርማል ይኖራል ኖረም ምንም ማተር አያደርግም ይሰራሉ። ነገር ግን ያው እሱ ዲስተርብ እንዳያደርገኝ ወይም እንዲረብሽኝ ስላልፈለኩኝ ነው። ብቻሽ ላውራሽ የፈለኩት ምንድነው? ዝም ብዬ መጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ምንድነው? ቪዲዮ ላይ መታ ታለቅሳለች። ከዚህ በፊት የተፈጠሩት ነገሮች በሙሉ ሌላ ታሪክ አለ። ኦልሬዲ አልፏል አይደለ? የት ነው ያለች? የነሱ ቤት ነው። እያየሁት ያለሁት ነገር ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ። ስለዚህ ያንን ነገር እኔ አይቼ ማመን እችላለሁ። ነገር ግን አላውቅም። የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩል እና የላክሽልኝ ቴክስቶች ቁርስና ምሳ እራት አብሮ በልቶ አብሮ ጠጥቶ ወጥቶ ደግሞ ካሜራ ደቅኖ ህዝቡ እንዲያምን ህዝቡ እንዲቀበል ይህን ሰብስክራይቡ እንዲበዛ ዱይቱ እንዲበዛ ምንድነው ኮመንቱ እንዲበዛ አድርጎ ካሜራ ደቅኖ እንደ ጨካኝ ሰውና አስመስሎ እንዴት ሰው እንደዚህ ያወራል? አረ ይሄ በጣም አጸያፊና አጸያፊ የሆነው ቪዲዮ ነው ማለት ነው። እናንተ ደግሞ ኮሜንት ላይ መታችሁ የምታወሩ ጭንቅላታችሁ ግን ይሰራል ጭንቅላታችሁ በትክክል ይሰራል ጭንቅላታችሁ። እግዚአብሔር አምላክ ይቅር በላችሁ። ወደ ቪዲዮ እንሰማለን። እሱ ነው እኔን ያናደደኝ። ከዛ ውጭ የተፈጠሩት ነገሮች ረገሽ ሲባል ኦኬ ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየቅኩት። ጥሩ የትኛውም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳል ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር። ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሹ ባስማት ነው ማለት ነው። የትኛው እየፖስቻቸው ያለው ላክልኝ አብርሽ ስልክ ላይ ነበር። ባይዛ ካየሽው አሁንም አብርሽ ስልክ ላይ አለ። እኔ እና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር። ያ ስሪ አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ በሌላ ነገር አታሰምንም። ሲቀጥል ደግሞ እኔ እና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር።
ኤቭሪዴ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳምነው እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ። ኧረ ወይኔ እኔ አላየሁም። አንቺ በህይወቴ እንዳንቺ አይነት ሲያጋጥመኝ ነበረ። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ትጠቀሚም። ኦኬ ወጣት አይደለሽም? አሁን የጀመርኩት አሁን የጀመርሽው እውነትሽን ነው ማለት እየዋሻው አይደለም። እውነቱን ማመን ግድ የለሽም። ለውሸትም ልክ አለው። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው። ምናልባት ካላሳየሽ ደግሞ ስልኩን ማታይ ከሆነ እኔ ማውራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ነው ያለሽው። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደው ውሸት ነው ልትይ ነው? ኖ አይ እሱን ሳይ ነው የመጣሁት። ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላውቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላውቅም። ከተጋባን በኋላ እኔ ቆንጆ ይሄ ነገር የተፈጠረው ለማንኛውም አላውቅም። ምን ተጋባችሁ? አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ መጥቶ ይናገር እንዳልተጋባን? ባልና ሚስት እንዳልሆነ እሱማ እኮ ሺህ ጊዜ በአፉ ሲመሰክር የኖረው ነገር ነው። አይ ምናልባት ምክንያቱ ማለት ምክንያቱ እርጉዝ ስለሆንኩ ምናምን ብለሽ ከማርገዜ በፊት እኔ እና እሱ አብረን እንደነበርን ፍቅረኛሞችም ምናምን እንደነበርን ነበራችሁም ራስሽን ማሳመን ፈልገሽ ጊዜ እየተናገረ የከረመው ነገር ነበራችሁ እኮ ለሚዲያ ባይሆን አንቺ ራስሽን እያሳመንሽ ነው። ለቪዲዮ ፍቅረኛ ራስሽን እያሳመንሽ ግድ የለሽም። እሱን ደግሞ ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም፣ ለቪዲዮ ነው እያለ ለእኔ የሚልክልኝ ቪዲዮ ልክልሻለሁ ከፈልግሽ እንትኖች። እሱንም ልታቀናብሪልኝ ነው? ለምን አቀናበራለሁ? አይ በማቀናበሩ ለሚያቅሱ አሳይ የላኩልሽን ፎቶ ለሚያቅሱ ነበር ነው ወይ? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ ላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛ እኛ ፍቅረኛሞች መሆን እንፈልጋለን፣ እንደዚህ አይነት ነገር ተፈጥሮብናል፣ የውሸት ነው ብላችሁ ብትናገሩ ጥሩ ነው። አንቺ ለምን ብዬ ከዚህ በፊት እውነታውን አውጡ። በቃ ለምን ተዋሻላችሁ እንዴ? ከዚህ በላይ እኔ ከአንቺ ጋር መከራከር አልፈልግም። አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አእምሮሽንም ጆሮሽንም አይንሽንም ድፍን ስላረግሽው ላስጠነቅቅሽ ነው የመጣሁት። ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። ያቀናበርሽውንም አይቼዋለሁ። ይህንን ነገር ከአብርሃም ጋር መጨረስ ኦኬ አውታችኋል። ቪዲዮ ላይ እነሱን የሚያወራው ሰምታችኋል። ሁላችሁም ሰምታችኋል። የውሸት ማስረጃ አምጥታችሁ ህዝብን እንዳትአዘዋ እንደዚህ ያዞራችሁ ማለት ነው። እኔ ግን በፊትም እነሱ ማለትም አልፈልግም። ለምን እነሱ ሚዲያ ላይ የሚመጣው የሚያወራው ነገር ሁሉም ነገር ውሸት ነው። በፊትም አብርሽና ሩታ ሳላገባው ፍቅረኞቹም ሳልሆኑ በፊት ሩታ ናት አይደለችም እንደ አብርሽን አፈቅረች። በዛ ላይ ሩታ ቡታጅራ አለች፣ አብርሽም ደግሞ አዲስ አበባ ነው ሩታ አለችው አለኝ። ስሙ በደንብ ሩታ ቡታጅራ ሆና አክስቶ ቤት ነው አለው አለች። ያን ተማሪ የሆነው ሰዓት ማለት ነው። በቃ የመጨረሻ ውሸት ቪዲዮ ነው እነሱ የሚሰራው ማለት ነው። ውሸትና ውሸት የሆነው ቪዲዮ ብቻ ነው። አንድ ቀን እውነት ቪዲዮ ሰርቶ አታውቁም። በዛ ጊዜ ፍቅርና አብርሽን ሩታና የተጣሉ ሰዓት ማለት ነው። ይሄኛው ቪዲዮ ደግሞ ዳኒ ጋር የሰራው ሁሉም ነገር እነሱ የሚሰራው ሲጀመር ውሸት ቪዲዮ ነው። ለምን ህዝብን እንዲያዝና ህዝብን እንዲያይ ህዝብን ሰብስክራይብ እንዲያደርጉ ኮሜንታችሁም እንዲበዛ ከዛ ፎሎ ቲክቶክ ሰብስክራይብ ዩቲዩብ እንዲበዛ ነው እነሱ የሚሰራው ማለት ነው። ስለዚህ እናንተ የራሳችሁም አታወዛገቡ እሺ። ሩታ ጀግና ናት፣ ሩታ አንበሳ ናት ብላችሁ ጭንቅላታችሁ ቆይ እስቲ አልሰራም እንዴ? የመዳም በግ የመዳሙ ቅመሞች እንደ እኔ ማለት ነው። እንደ ምን ሆናችሁ እናንተ? ክፈቱ እስቲ ዩቲዩብ ከፍታችሁ ስሩ። እናንተ የራሳችሁን ስሩ። የነሱ ሰምታችሁ የነሱ ነገር አይታችሁ